የሆነ የከበደኝ እኔ ልልህ የፈለግኩት ከሶፊ ጋር እንደተለያያችሁ ምናምን አውቃለሁ። እና የሴት ጓደኛ አለህ ወይስ የለህ? አይነት ጥያቄ እንዴ! ጤነኛ አይደለሽም አንቺ። ያምሽ ህፃን ልጅ እኮ አይደል እንዴ? አንቺ ሰላም ሰላም፣ ፍቅር ውድ ለልጅ ቶፊቅ ቤተሰቦች ሁላችሁንም ሰላም ብያለሁኝ። በየትኛውም ሀገር የምትኖሩ ሰላም፣ ፍቅር፣ ደስታ ከእናንተ አይራቅ እያልኩኝ ዛሬ ተመልሼ መጥቻለሁኝ። ከስንት ጊዜ በኋላ ወደ ቤታችን መተናል ማለት ነው። ሶፊያ እንደሌለች ታውቃላችሁ። ከእሷ ቤት ነበርኩ ላለፉት 4 ቀን ሆነ። ቀኑ በጣም ነው የሚሄደው ከምላችሁ በላይ ና ላለፉት 4 ቀን ሶፊያ ቤት ነበር። ዛሬ ደግሞ ቤታችን መተን ቤታችን ያለችበት ሁኔታ ዞር እያልን እኔ ብቻ አይደለሁም በነገራችን ላይ የመጣሁት። እስኪ ማን አለ ከዚህ? አኗር አለ ላሳያችሁ ነበር። አኗር ታውቁታላችሁ፣ ታናሽ ወንድሜ ነው። ከዚህ ደግሞ ሚስተር ሀሊማ አለች። እዚህ ጋር የሴት ወጉ እየታየ ይመስላል። እንዴት ነው? ጉድ እየተባለ ነው። እናሳያለች ነው። እዚህ ጋር በቃ የሴት ባለሙያ ሆናለች ሀሊማ። ያችሁት በቃ ሴት ሲኖር እንደዚህ ነው የሚጠቅመው አይደል? ባለሙያ አልተቻለችም ሀሊማ። ልብስ እያጣጠፈች ነው። ቤታችን ሴት ርቆት ነበራ። እኔ መጥቻለሁ። እቺ ልጅ አፍ ጨምራለች እና ልታጸዳጁ ነው ሀሊም? ታባቱንስ። በዚህ አጋጣሚ ግን ሶፊ ኦልሞስት 4 ቀን ነው ምናምን ከወጣች የኔ ያክል ትቆያለች ብዬ አስቤ አልነበረም። እኔ የት እስካሁን ሰው እኮ ደውሎ ላይክ ለእኛ ባታስብ እነሱ ይጨነቃሉ ማለቷ ቢቀር ላይክ ለእህቷ እንኳ ደውላ ያለችበትን ሁኔታ ወይም እዚህ ነን ብትለን መልካም ነበር። እስከዛሬ ስቶሪ ኢንስታግራም፣ ቲክቶክ ምናምን የተለያዩ ነገሮች ስቶሪ ላይ ታደርግ ነበር። አሁን ግን በቃ ምንም አይነት ስቶሪ እያደረገች አይደለም። ትላንትና ሀሊማ የነገረችም ነገር አለ። እሱም ነገር ያው አንዳንድ ነገር ወደ ሚዲያዎች ሁሉ ነገር አይወጡም ማለት ማውጣት አልፈለግኩም። ደስታዋ ነው ዋናው፣ ደስታዋ ደስታዬ ነው። እውነት ከሆነ ያው ከቪዲዮ ጀርባ የሆነች ነገር ነግራኝ ነበር። ያው ሙሉ ወደ እናንተ ላለመልቀቅ ብዬ ነበር የቆረኩት። ኦልሞስት እሷ ዘመድ ለማስፈጠር ወይም የሆነ ዘመድ ጋር እንደሄደች ክፍለ ሀገር ነበር የነገረችኝ። ከራሷ ከታናሽ እህቷ ግን የሰማሁት ነገር ያው ምርጫዋ ነው። እኔ በቃ በምርጫዋ ምርጫዬ ነውና ዋናው ደስታዋ ነው። ቤትም ትሁን በየትኛውም ቦታ ትሁን ዋናው ደስተኛ መሆኗ ልጅቱ ሀሳቤ። ምንም እኔ እንትን ሊለኝ የሚችል ነገር የለም። ተባተብኩባችሁ መሰለኝ። ብትነግረኝ ለእኔ መልካም ነገር። እዚህ መደበቁ አስፈላጊ ነው ብዬ አያስብም። ነገር ከየትኛውም ሰው ጋር ሪሌሽን መጀመር ትችላለች። እኔ የምከለክላት ነገር የለም፣ ወይም የማስቆማት ነገር ያለ መስሏት ይሁን እኔ እንጃ፣ ግራ አጋባችኝ። ምክንያቱም እዚህ ነው የሄድኩት ቶፊቅ ብላ ብትነግረኝ እንደውም ደስተኛ ነኝ። በእኔ በኩል የኔ ያክል እንትን የምል ነገር አልነበረም። ብቻ መደባበቁ አስፈላጊ ነው ብዬ አላስብም። ልበላችሁ በጣም የሆነ አለ አይደል ለእናንተ ያልተነገረ ነገር አለና ሚዲያ ላይ እንዳይወጣ ብዬ ነው እኔም ቆርጬው የነበረው በሰዓቱና እሱ ነገር ትንሽ ሾጥ አድርጎኝ ነበረ። ሚስተር ሀሊማ ጋንን ዛሬ ሀሊማ አልጨረሽም? ጨርሰሽ ከሆነ ነይ በቃ ይዤ። እንዴት ነው አላማረባትም? ሰሞኑን በቃ ታይ ብላት አልሰማኝ ብላ በቃ በሶፊ ልብስ ነው ፏፈሽ ማለት የተጀመረው። ዛሬ ደግሞ በቃ በጸጥታ ለምን ደግሞ አታወሪ? ለምን ደግሞ ስራ ይዣለሁ ዛሬ። ኦኬ ስራ ይዣለሁ። ማሻአላ የሴት ባለሙያ ናት። በነገራችን ላይ ከቤተሰብ ነው
እንደዛ ነው። እና እንዲሁም የምፈልግ ነገር አለ የሆነ ነገር ጠይቅ ነው። ምንድን ነው? እና እኮ እሺ ንገሪኛ። እዚህ ጋር ነው ወይስ ቁጭ ነው? ቁጭ በል። እሺ በትዕዛዝ ነው? እሺ የት ጋር ልቀመጥልሽ? እዚህ ጋር ነው? አዝጋም ከተመቸሽ። እሺ ላንቺ ሴት ልጅ ነሽ። እሺ ቁጭ በይ ላንቺ። ኧረ ችግር የለም ቁጭ በል። እሺ ቁጭ እሺ እኔ ልልህ የፈለግኩት ከሶፊ ጋር እንደተለያያችሁ ምናምን አውቃለሁ። ኦኬ። እና የሴት ጓደኛ አለህ ወይስ የለህ? ምን አይነት ጥያቄ? ምን ማለት የሴት ጓደኛ ማለት በቃ ከጎን ሆኖ የሚንከባከብህ ምናምን የሴት ጓደኛ አለህ? እኮ የምሬን ነው። አሳቅ ስልሽ እንዴት እንደዚህ አይነት ጥያቄ ልጠይቅኝ ቻልሽ ብዬ እኮ ነው መጠየቅ ስለፈለግኩ ነው። እኔ የለኝ ባለፈው ስናገር አልሰማሽም? ኖርማል ቪዲዮ ላይ እኮ የለም። ግን አንቺ ይህን ጥያቄ ለምን ጠየቅሽ ነው ስልሽ፣ አንድ ሰው እንደዚህ አይነት ጥያቄ ዝም ብሎ አይጠየቅም። እኔ ደግሞ እንደዚህ እያልሽ መጣሽ። ታይ ሀሊማ ታይ። ምን አደረግኩ? ጥያቄ የለ እንዴ ጠየቅኩ? እሺ አይ ስልሽ እንደዚህ አይነት ጥያቄ አሁን ለአንቺ ምን ይጠቅምሻል? የሚጠቅምሽ ነገር አለ? የሚጠቅመኝ ሆኖ መሰለኝ የጠየቅኩ። እህትሽ ትመጣልሻለች እኮ ትምጣ ትምጣ ማለት ምንም አታመጣም ብዬ ተስፋ አደርጋለሁ። ደግሞ እንደዚህ ተጠየቀ ዛሬ። አሁን ልብስሽን ታጥፊያለሽ አታጥፊም? እኮ ጥያቄ ይመልስልኛል። እሺ እየመለስኩልሽ ነው። አልሰማሽኝም? ነው የለም ግን መያዝም ስለማልፈልግ ነው እንጂ መያዝ እችላለሁ፣ ግን በአሁኑ ሰዓት መያዝ ስለማልፈልግ። ለምን የማትፈልግበት ምክንያት ምንድን ነው? ይሄ የራሴ ምክንያት አለኝ። አንድ ሰው የራሱ ምክንያት ሊኖረው ይችላል። ምክንያቱም ደግሞ አንቺ እንደዚህ አይነት ጥያቄ ለመጠየቅ እድሜሽ አልደረሰም። ባለፈው ስንት ዓመቴ ነው ያልሽው? ይሄ የእድሜ ጉዳይ አይደለም። ኖ ባለፈው ስንት ዓመቴ ነው ያልሽው? 14 እና የ14 ዓመት ልጅ አሁን እንደዚህ አይነት ጥያቄ ይጠይቃል? ችግር አለው እንዴ? በጣም ችግር አለው እንጂ የለውም ብዬ ነው የማስበው። እንደዚህ አይነት ጭራሽ ማሰብ ለራሱ እንደዚህ አይነት ጥያቄ ውስጥ መግባት ይሄ ቱርክ ፊልም ነው የሚያበላሻችኋል። ማታ ማታ ስታይ የምትዩ አሁን ምክንያት መናገር የማትፈልግ ምን አይነት ምክንያት ቢኖርህ ነው መናገር ያልፈለግከው? ማለት ምን አይነት አይ ማለት ምክንያት ከባድ ነው ወይስ ላለመናገር የፈለግከው? ኖ ከባድ አይደለም፣ ግን በአሁኑ ሰዓት እኔ ባለሁበት ሰዓት የሆነ እንትን የምትይው አለ አይደል? በቃ ፍላጎቴ አይደለም በአሁኑ ሰዓት። ማን ጠይቂ ብሎሽ ነው? መቼም አንቺ ይሄን ጥያቄ ሌላ አስበሽ እንደማትጠይቂ እርግጠኛ ነኝ። ማንም ጠይቂ አላለኝም። መቼም ሶፊያ እንዳት ሶፊ የለችም። ራሴ አስቤው በቃ እስኪ ለምን አልጠይቀውም ብዬ ነው። አንቺ ምን አሳሰበሽ እንደዚህ አይነት እንዴ? በቃ መጠየቅ ፈለኩ ጠየቅኩ። ቀስነሽ ወጥ ያደርግሻል። አይ አይደለም ወይ አኗሪ ኦኬ እና የለኝም ነው ያልከው? አኗር ልዳርሽ? አይ ሀሊማ ምንድን ነው የምትለው እያለች ነው እንግዲህ። እኔ አንተን ነው የጠየቅኩት ማለት እሱን አይደለች። አይ እሱን ላንጣልሽ እና ላይክ አሁን እንደውም እርሜ እኮ አኗር ይበልጥሻል አንቺ ታውቂያለሽ። ስለዚህ አንቺ አሁን እንደዚህ አይነት ነገር ሳይሆን ላይክ ትምህርትሽን ነው ማሰብ ያለብሽ። ትምህርትሽን ጥሩ ደረጃ ተምረሽ ላይክ አንድ የ14 ዓመት ልጅ ማሰብ ያለባት ትምህርት ነው። እንደዚህ አይነት ጥያቄ አግባብ ነው ብዬ አላስብም። እንግዲህ እኔ የመጀመሪያዋ ልሆን እችላለሁ። አንቺ ልጅ ያስቃል እንደ የጠየቅኩት ጥያቄ የምስቀው? አይ ስልሽ ይሄን ከአንቺ አልጠበቅኩም። ላይክ አሁን እንግዲህ እኔ ደግሞ ጠየቅኩ። በቃ ፍጥጥ ካልሽ ፍጥጥ ነው። በቃ እኔ ጠየቅ አለቃ። ወይ አሁን ተነሽና ስራሽን ስሪ። እንደዚህ አይነት ጥያቄ እንዳይለመድሽ ከምሪ። ካሁን በኋላ እንደዚህ አይነት ጥያቄ ወይ አንቺ ልጅ
አንቺ ልጅ ዛሬ በጣም እንትን እየጨመረችብኝ ነው። ከቀን ወደ ቀን ጨዋታ እየጨመረች ነው። ደግሞ ፍቅረኛ አለ የለህም እያለች መጣች። አልቻልኳትም። እኔ ምን እንደማደርግ እኔ ከምር ግራ እየተጋባሁ ነው። ቤተሰቦች አኗር ምን ልብስ እየቀየርከ? ኦኬ ጠራችን ደግሞ ወይ ሀሊማ ወይ ጨርሻለሁ። ጨርሽ አጥፊው መብራቱን ነው እንትን። ስለዚህ አሁን ወደ መብራት እናጠፋፋን። ሙሉ የእሱን እንትን በለው እሺ። ነው የቤት መብራት የተባለን አጥፋው። ልትወጣ ነው? በቃ እሱ ልብስ ቀይርና አይ አሁን የምንሄደው ደግሞ ቀጥታ ወደ የት ነው? ወደ ተከበረው ወደ እህትሽ ቤት። ኧረ እኔ ቆይ መጀመሪያ እኔን እጠይቅሃለሁ። ጠይቅሻለሁ። አሁን ጨርሻለሁ። ቤትህንም አጥፍቼልሃለሁ፣ ልብስንም አጥፌልሃለሁ። አሁን ጸጥ ያለ ቦታ እንድትወስደኝ ነው የምፈልግ። የእኔ ፍላጎት እንግዲህ ነው። ኧረ እባክሽ አሁን ይህን ሁሉ ስራ የሰራሽው ሙስና መሆኑን ሙስና ሳይሆን በቃ እንድትወስደኝ እፈልጋለሁ። የሆነ የምነግርህ ነገር አለኝ። ቅድም ነገርሽ እነግርሃለሁ አልሽ፣ አነጠፍሽ፣ መጣን። አሁን ደግሞ ሌላ የለም አሁን። ስለዚህ ወደ እህትሽ ቤት እንሄዳለን። ከእህትሽ ቤት ደግሞ ፏታ አድርጊና ወደ ማፍጠሪያ ስራሽ ትሄጃለሽ ማለት ነው እኮ። እንሄዳለን። መጀመሪያ እኔን ውሰደኝ፣ የሆነ ጸጥ ካለ ቦታ ውሰደኝና ምንም ሰው ካልበዛበት ምናምን። መሀል አዲስ አበባ እኮ ነው ያለሽው። መሀል አዲስ አበባ ላይ ሆነሽ አሁን ጸጥ ያለ ቦታ ይባላል። ሙሉ ጫጫታ ነው። ጸጥ ያለ ቦታ ማለት ቤትሽና ቤትሽ ነው። እንጦጦ ልውሰድሽ? እንሄዳለን። ከቤትማ እኮ ሌላ ቦታ የሆነ ጫጫታ ምናምን ያልበዛበት ዝም ያለ ቦታ። ለምን ፈለግሽው? አሁን በዚህ በረመዳን ወቅት ዝም ጫጫታ ያልበዛት ያለሽ ሴት ልጅ ነሽ። ማፍጠሪያሽን ገብተሽ ጉድ የምነግርህ ነገር አለ። ነገርሽኝ፣ ቅድም ሰማሁ። ከዚህ ሌላ ነገር የምነግርህ አለ። ምንም ሌላ ነገር እኔ መስማት አልፈልግም። እህትሽ እስከምትመጣ ቤትሽን ጉድ ታጸዳጃለሽ፣ ሶፋሽን ፏ ታረጊያለሽ። እንደሷ አትይኝ ደግሞ አንቺ ልጅ። ማፍጠሪያሽን ትሰሪያለሽ። ከዛም አደራዬን አስረክቤ ትጨርሻለሽ። አሁን እኮ እየጠገቡ ነው። ድብደባ እኮ ነው የቀረውት። እኔ ላይ ታውቂያለሽ። አሁን እንሂድ። የሆነ ጸጥ ካለ ቦታ ልትወስደኝ እንደሆን ተስፋ አደርጋለሁ። ከምርሽ ነው? አዎ ከምሬ ነው። እሺ ምን አይነት ቦታ የምትፈልጊ? ሰው ያልበዛበት ጫጫታ የሌለበት ቦታ አልኩህ እኮ። ኦኬ ከዛስ? ከዛማ የሆነ ነገር ነግረና እንመለሳለን ወደ ቤታችን። ኖ ከዛ ከምንሄድ አሁን ክርክር እናድርገውና አኗር ጨርሰዋል? በቃ አኗር ከጨረሰ ወደ ቤታችን እንሂድ። ማፍጠሪያሽን ስሪ። ከዛ በኋላ ነገ ወስድሻለሁ። ዛሬ መሽቷል። እሺ አይነን ጨፍን። ለምንድን ነው አይኔን የምጨፍነው? ጨፍን ተባልክ ዝም ብሎ መጨፈን ነው እንዴ? ስትፈልጊ ጸጥ ያለ ቦታ ውሰደኝ፣ ስትፈልጊ አይንህን ጨፍን። አዎ አይነን ጨፍን። እሺ አይኔን ጨፍኝ። ከዛማ አብረን ታያለህ የሚፈጠረው ነው። የሚፈጠረው ምንድን ሊፈጠር ነው ደግሞ? አይነን ጨፍን ተባልክ እንዴ? ግዴታ ነው? ትእዛዝ ነው? አይንህን ጨፍን ተባልክ? እሺ ስጦታ ነው? እስኪ እንግዲህ መጀመሪያ ብትጨፍን አይሻልም? እሺ የምጨፍነው እሺ ጨፈንኩ። እንደሱ ነው እንዴ ቢጨፈነው? እሺ እንደዚህ ልጨፍንልሽ? ዝም ብለህ ሙሉ ጨፍን ነው በቃ። እሺ እንደዚህ እየሄደው የምሬን ነው። እንሄድ ወደ ቤት ደግሞ ሰዓት እየደረሰ ስለሆነ። እሺ ሙሉ ለሙሉ ጨፍን። እኔ ስልሽ ምንድን ነው የሚባለው? መጀመሪያ መጣሽ፣ አጸዳሽ፣ ከዛ በኋላ ደግሞ አታውራ በቃ ዝም በል። አሁን ጨፍናል። አታውዲ፣ እያስፈራራሽ ነው። ምን ይዘሻል? የሆነ ነገር ያሻዋል? የለም። እሺ ጨፈንኩ። ምንድን ነው የሚሰጠኝ? እንጂ ትልቅ የግንግር ፊቴ ላይ እየመጣ ነው። የሆነ የከበደኝ ያምሻል እንዴ? ጤነኛ አይደለሽም አንቺ ያምሽ ህፃን ልጅ እኮ አይደል እንዴ? አንቺ
አንቺ ሀሊማ አንዋር 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 ሀሊማ ሀሊማ አንተ ነው ሀሊማ 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 አንዋር ና ቶሎ አንቺ ሀሊማ ወይኔ አረና አንዋር ነው ሀሊማ አንቺ አንተ ሀሊማ 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 አንቺ ምን ሆነሽ ነው? አንቺ ውሃ ላንጣ እስኪ ሀሊማ ቢስሚላህ አንቺ ሀሊማ ሀሊማ ኧረ ቶሎ በል አንዋር አንቺ ሀሊማ ትንፋሽ አላት የላትም አንተ ትንፋሽ አላት እስኪ ና እጅህን አንጣው እጅህን አንጣ እስኪ የት ላንሳት እስኪ ውሃ ይዘህ ነው በትንሹ አልገርጠም አንገቷ አስራለ አንገቷ ምን ሆና ነው እንጃ ሀሊማ አንዴን አልነበረች ሀሊማ ምን ሆና ነው ሀሊማ ዋንጣ እስኪ ዋንጣ ሀሊማ ውሃ ይዘን እስኪ እጇን አንሳ ጫማውን ሀሊማ ሀሊማ ጨምርበት ውሃ አድርግ ሀሊማ ምን ሆና ነው እንጃ ማለት ደህና አልነበረች ገፍትሬያት ትንፋሽ አላት ሀሊማ አንቺ ሀሊማ እስኪ አውሪ ይኸው ቅንድቧ ይንቀሳቀሳል ሀሊማ ምን ወድቃ ነው ይኸው ልቧ ይመታል አንቺ አድርገው ሀሊማ አንተ ምን አይነት ዳን የገባሁት ሀሊማ ኧረ በእናትሽ አንድ ነገር ተንፍሺ ሀሊማ በፈጠረሽ አውሪ በፊት የሚያመት ነገር ነበር እኔ ታውቃለህ አሁን እስኪ ውሃ አድርግልኝ ውሃ አንተ እስኪ ውሃ ኧረ አንተ ፋርማሲ እንውሰዳት እንዴ ሐኪም ቤት ወይ ክሊኒክ እንውሰዳት ይኸውም በዋ እየወጣ ነው በእናትህ ምን የሚጥል ምናምን እንዳለበት ጭንቀት ነው እኔ ምን አጨናነኳት እኔ ምን አደረግኩኝ አንተ ምን እሱ ምን አንተ እኔ ምንም አላደረኩም ለምን አንተ እንደዚህ ጥያቄ አትጠይቀኝ እንጂ እንደዚህ ሁኚ የጠየቀች እንዴ አንተ ለሷ ማገዝ ነው እንዴ እንዴት እንደዚህ ትለኛለህ ኧረ እኔ ምንም አላደረኳትም ሀሊማ ወይኔ ሰው በእጄ ስልክ ይሰራል ሶፊያ አትሰራም እሷ የት ምን አለባት እዛ ሸሽ ገዳሚ ትላለች የት እንውሰዳት የት ነው የምንወስደው ክሊኒክ ምን ብለን ነው የምንወስዳት የደምቷ ምናምን ሁሉም ነገር ትቸክ ሀሊማ ኧረ በፈጠረሽ አውሪ ሀሊማ እኔ ላይ ደውላለሁ በቃ አለ ትንፋሿ ላይ አይኗ እኮ ይተርገበገባል አይኗ እኮ ይርገበገባል በቃ እንደዛ እኮ ትተኛ እረፍት ታርግ እንዴ የት ነው የምትተኛው ወርቃ እኮ ነው ዳን እረፍት ታርግ ዶክተር ልደውልልህ ለማን ዶክተር ለዛሽ ዶክተር እስኪ ደውልልኝ ወይም ሀሊማ ኧረ እባክሽ ተናገሪ አንድ ነገር ሀሊማ አይ የሚጥል ሌላ ልጆችም ሲወርቁ ስላየሁ አንድ የሚጥል እኔ እኮ ሳላየው ትንሽ ገፍትሬያታለሁ መሰለኝ ወይስ ምንድን ነው ገፍትሬያታለሁ ማለት ኧረ አልገፈተርኳትም ደውል እስኪ ለዶክተሯ ነው ቶሎ በል ወይኔ በገዛ እጄ የሰው ልጅ ቢቀርብኝ እንደዚያ ይጣጣ ባልገባ ደውላትና ካልሆነ ግን አንተ እንትኑ አለ ደም የሚንቀሳቀሰው ነገር አለ እስኪ አንተ
ወይ ሄሎ፣ አልተነሳም እንዴ? አንቺ ዶክተር እባክሽ። አይ ልጆች ሲወርቁ አይቻለሁኝ። አንተ ምንም ካረካት የሚጥል አለ እኮ። ሄሎ ወይ ዶክተር እንዴት ነሽ? ዶክተርዬ ትንሽ ችግር ተፈጥሮ ነበር። አንድ ጊዜ አናግሪኝ ስራ ላይ ብኩኝ። አንቺ የሆነች ልጅ ነበረችና ራሷን ሳተችብኝ ዶክተር። ኧረ እኔ ምን እንደሆነ አላውቅም ዶክተርዬ። ላንጣት? እሺ ዶክተር። ይዛችኋት ነው ለወጣ ነው እያለች ነው ሀሊማ። ቶፊቅ እኔ ምን ለያዝ